አንታና ያልሽ ባንቺ ቢሆን ያቻል ያንቺ ደግሞ ይፈታል። እኔ አንድ ቃል ምገባልሽ ነገር ቢኖር ቤተሰቦችሽን እንደማገናኝሽ ነው። ዋናው የባል ቤተሰብ ሀብታም መሆኑ ነው። አንቺ ተመችቶሽ መኖርሽን ነው የምፈልገው። እድል አሁን በዚህ ካስጠራት ያደረኳትን ነገር ደግሞ ስታውቅ ምን ልትለኝ ነው? እንዳንቺ በቀላሉ አይተውኝም። ራሴን አጠፋለሁ እኮ አለኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ የላችሁ የመጣሁት ቪዲዮ እንግዲህ የነ ቱቱና የነ አባቷ አባባሁ ከሁሉም ጋር እየተወነች ነው። እንግዲህ ድራማው በጣም አንዳንድ ጊዜም ግራ እየተጋባ ነው። አንዳንድ ጊዜም የራሳቸውን ህይወት እዚህ ጋር ያመጡ እንደ ፊልም መልሰውት እንደ ድራማ የሚያወሩትም ሊሆን ይችላል። እናንተም እየገባችሁ ላይክ እና ሰብስክራይብ እያረጋችሁ ይሄንን ቻናል አበረታቱኝ እያልኳችሁ ወደ እናንተ ይዤላችሁ መጥቻለሁ ማለት ነውና እንግዲህ ቱቱ ክፍለ ሀገር ሄዳ ከክፍለ ሀገር ሽማግሌ አስልካለሁ ብላ ከገዛ ባለቤቷ ከበፊቱ የአባቷ ልጅ ተጣልተው ሊታረቁ ነው። ስለዚህ እንግዲህ እሷ ሽማግሌ ይላካል ብላ ከአባቷ ጋራ ልትታረቅና በማይሆን ነገር ከአገር ወጥታ አባቷ ሊያገኛትም ልጅቷንም የሷንም ልጅ አባቷ ላይ ጥላ እንዴት እንደጠፋች ሁሉ አባትየው ሲናገር ነበረ። ነገር ግን አባዬ ይቅርታ አድርግልኝ ብላ ነው አሁንም የሄደችው። ያ ይቅርታ ደግሞ ይደረግላታል። ይቅርታ ከተደረገላት ደግሞ አሁንም ስለ ሽማግሌ ስለ አንዳንድ ነገሮች ስለምትፈልገው ሰው ሁሉ ስትናገር ነበረ። ነገር ግን ነገሮቹ በጣም ከባድ ቢሆንም ነገሮቹ ለሷ በጣም ከባድ ቢሆንባትም አሁንም አንዳንድ ነገር ለአባቷ ለመናገር እየፈራች ነበረ። ብትፈራም ባትፈራም ለአባቷ ቀስ በቀስ እያስረዳችው ነበረ። አባቷ ለሌላ ባል ነው የምድርሽ ብሎ ሲያነጋግራት ነበረ። እንዴት ይሆናል? አሁንም እኮ አባቴ ሁለት ባል ነው ይዤ የመጣሁት። ከሁለቱ ምርጫህም ያንተ ነው፣ ምርጫዬም የኔ ነው። ግን አንደኛውን በትክክል አውቀዋለሁ ስትለው ነበረ አባቷን። ማን ነው የመጀመሪያው ማን ነው ብሎ ሲጠይቃት የመጀመሪያው የልጄ አባት ነው ስትለው ነበረ። የልጅሽ አባት ከመቼ ወዲህ ነው ከሱ ጋራ? እሱ አይደለ ወይ ከአገርሽ ያስወጣሽ? እሱ አይደለ ወይ እንደዚህ ያስደረገሽ? ስለ ሁሉም ነገር እንዴት ብለሽ ነው አሁን ደግሞ ወደ እሱ የምትመለሹ ብሎ አባትሽ ሲመለስ ነበረ። ስለዚህ አባትሽ ደግሞ እንደዛ ስላለሽ እንዴት አንቺ ደግሞ እንደዛት ያለሽ በሚባል ሁኔታ ከእህቷ ጋራም እየተነጋገሩ ነበረ። እኔ እኮ የመጀመሪያ ባሌን እወደዋለሁ። አሁን እሱ እኮ ሁሉም ነገር ትቷል። መጠጥም
አቆሟል ሁሉንም ነገር እስከተወች ድረስ። ስለዚህ ምንም ማድረግ ስለማንችል ነው እያለች ነበረ። ነገር ግን አሁንም እንደዛ እያሉ ነገሮቹ እየተበላሹ እንደሆነ እያወቀ እኔ ደግሞ ለሌላ ባል ነው የምድርሽ እያላት ነበረ። እኔ አሁን እንግዲህ ሽማግሌዎቹ ተስማምተው ሊሄዱ ነበረ። ሽማግሌዎቹም እንደቀሩ የታወቀ ነው። አሁን ደግሞ እንግዲህ አዲሷን ፍቅረኛም ንቃው ቱቱ እያነጋገረችው አንቺ ደግሞ ወዴት ነው የምትሄጂው እየተባባሉና እየተናናቁ እየተነጋገሩ ነበረ። ምንም ቢሆን ባልሽ ሊሆን እችላለሁ እንደዚህ አተናቂኝ እያላት ነው። ከዛ በኋላ ታናሽ እህቷና ቱቱ አብረው ሲሄዱ እሱን ሲያገኙ ቱቱ ደግሞ በጣም ወዴት ምን ፍለጋ ነው የሚሄደው የሱ ችግርስ እንዴት ነው ሲላት ነበረ። ነገር ግን እሱ እንደዛ ሲል ነገሮቹ በጣም ከባድ እስከሆኑ ድረስ ስለዚህ ነገሮቹ ከባድ ከሆኑ በኋላ እንግዲህ አሁንም ቁጭ ብላ ቱቱ ስታስብበት ነበረ። ቱቱ ግን የአሁኑ ልጅ አባቷና ቱቱ ሊደራደሩ አባቷ ደግሞ አዲሱ ፍቅረኛ ያመጣላትና ሌሎቹም ፍቅረኛ አንድ ላይ ቱቱ እንድታደራድራቸው ፈልጎ ነበረ። ቱቱ ግን የመጀመሪያ ባሏን ነው የምትፈልገው። አባቷ ግን አዲሱን ባል ነው የሚፈልገው። አዲሱ ባል ደግሞ ቱቱ ንቀዋለች። ቱቱ አዲሱን ባል ስለናቀችው አዲሱ ባል በፍጹም ስለማይሆናትና በቃ ስላልወደደችው ምን ነው ናቅሽው? ፍቅር እኮ ቀስ በቀስ ነው በሚባል ሁኔታ ነው። ነገር ግን እንደዛ ባይሆንም ነገሮቹ በጣም ከባድ እስከሆኑባት ድረስ ስለዚህ እንግዲህ አሁንም ወደ ሌላ ቪዲዮ አብረን እንድንጓዝ ተከታተሉኝና እናንተም ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ነው ደስ የሚለኝ ማለት ነውና ስለዚህ ውድ ተመልካቾቼ አሁን ደግሞ እድላይትም ባለፈው እንግዲህ ከቤት እንደወጣች ነበረ። እናቷ ደግሞ እድላይት ከቤት ወጣለች። እድላይት ምን ሆና ነው ከቤት የወጣችው? እድላይት በጣም ነው የተቀየመችኝ። አንዳንድ ነገሮችን አውቄ ስለመደብቃት ያንን ነገር የምደብቃትን ነገሮቹ ሁሉ በጣም ከብዷታል። ልጄ ደግሞ እንዴት ነው እኔን የምትጠላው? ልጄ እኔን ከምትጠላኝ እኔ ደግሞ ልጄን እንድትጠላኝ ስለማልፈልግ ልጄ ደግሞ ሁሉንም ነገር ካወቀችም አሁን በጅልማው ከምትጠላኝ ልጄ ሁሉንም ነገር አሁን ካወቀች በጅልማ ከምትጠላኝ አሁን ብታቀው ይሻላል በማለት እንግዲህ በጣም እየተንደፋደፍን ነው። በጣም እየተጨናነቅን ነው። በጣም እያለቀሰች ነው። ከዛ በኋላ ደግሞ ቱቱ ለምንድነው እድሌ ለምንድነው ልጄ የተቀየምሽኝ? ያንቺ ምክንያትስ ምንድነው ስትባል እኔ እኮ አልተቀየምኩሽም እናቴ ብላ እያስረዳችው ነው። ነገር ግን እናቷ እንደዛ ብላ ብታስረዳውም በጣም ነው እናቷን እድሌ እንደ ድሮ ልትሆንላት አልቻለችም። ከእናቷ ምንድነው የሰማችው? በስተመጨረሻ ላይ እንግዲህ ውድ ተመልካቾቼ በስተመጨረሻም እናትየዋ ለምን እንደደነገጠች ምንድነው የምትነግራት? መጨረሻ ላይ የእድላይት እናት እየዬ ነው። የእድላይት እናት በጣም ትልቅ እየዬ በጣም እያለቀሰች በጣም ለየት ያለ ሰው ሆና ለመገኘትም በፍጹም ብታስበውም
እድሌ እናቷን ቀለል አርግታ እያየቻት ነው። እናቷ ግን ለራሷም ትልቅ ጥያቄ እየተፈጠረባት ነው ማለት ነው። እናቷ ትልቅ ጥያቄ የተፈጠረባት ምክንያቱም እንዴት እድሌ እናቴ ምስጢር ትደብቀኛለች ነው። ምስጢሩን ምንድን ነው የደበቀቻት? አባባ አታልቅሺ እባክሽ ልጄ ብሎ የእድላይትን እናት እያባበለ ነው ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ የቱቱ እህት አባቴ ለማላቀው ሰውና እኔ ለማልወደው መጀመሪያ ደረጃ ስወደው ነው እሳቀው ነው የምወደው። እኔ ደግሞ እንዳንቺ ስለማይታገሰኝ እንዳንቺ ብዙ ነገሮችን ስለማላቅ አባቴ ደግሞ እኔ አባቴም ስለምወደውና ስለማከብረው አባቴ በእኔ ሰበብ አንዲት ነገር እንዲሆን ስለማልፈልግ ስለዚህ አባቴ እንትን ምንድነው ለማላቀው ሰው ቢዲረኝም ምንም አይመስለኝም ብላ ለቱቱ ስትነግር ነበረ። ለቱቱ እንደዛ ብላ ከነገረች በኋላ ስለዚህ እንግዲህ ውድ ተመልካች ለቱቱ እንደዛ ብላ ከነገረች በኋላ ቱቱ ደግሞ በጣም እንደዚህ አይነት ነገር ውስጥ እንግዲህ እኔ የምወደውና እኔ የማፈቅረው ስላለ ለሱ ብቻ ነው እንጂ አባቴ ለሚፈልገው ሰው እኔ መዳር አይችልም ባለችው ሁኔታ ቱቱ እህቷ ደግሞ አባቴ ለማላቀው ሰው ሊድረኝ ነው ብላ መጣች። ቱቱ ትልቅ ትምህርት ከማን ነው ያገኘችው? ቱቱ ትልቅ ትምህርት ከማን ነው ያገኘችው? ከታናሽ እህቷ ማለት ነው። ታናሽ እህቷ አባቴ ያለው ነው የሚሆነው ነው። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች። ድራማው ውስብስቡ የወጣ ቢሆንም አንዳንድ ነገሮች የሚያስተምሩና አንዳንድ ነገሮች የሚያስቁ ነገሮች እስካለው ድረስ ትንሽ ፈገግ አርግቶኛል። ቱቱ ከገጠሮቹ ጋር ሄዳ ገጥማ እንግዲህ ቱቱ እንደ ካታሜው ነው መሰለኝ ያለችው። ያችኛዋ ደግሞ በቤተሰብ ነው ያለችው። በጣም እንግዲህ ደስ ይላል። ያችኛዋ ታላቋን እያስተማረች ስለሆነ በጣም ነው ደስ የሚለው፣ በጣም ነው የሚገርመው ማለት ነውና እንግዲህ ሁሉም ነገር ለመልካም ነው። ሁሉም ነገር ለበጎ ሊሆን ይችላል። ይሄን ይመስላል እንግዲህ አባባ ደግሞ አንዳንድ ነገሮችን ጣል እያረገ ነው። እሳቸውም ደግሞ ስለ ቱቱ የቱቱ ነገር መቼም አባባ ብዙም አይቀበልም። ቱቱ አባባ ታሞ ከብዙ ጉድ ውስጥ ቱቱ አባባን ልጅ ሆና የቤት ሰራተኛ ሆና እንደ ልጅ አባባን ስለረዳችውና እንደ ልጁ ስለተንከባከበችው የቱቱን ነገር ምንም ነገር ክፋትም ጥሩ ነገር ብቻ እንዲያጋጥማት ነው የሚፈልገው። ነገሮቹ ከባድ ቢሆንም ሁሉም ነገር ለበጎ ነው ተብሎ ነው የሚታሰበው ማለት ነውና እንግዲህ እናንተም ሌላ ቪዲዮ ይዤላችሁ እስከምመጣ ድረስ ሰብስክራይብ እና ላይክ እያረጋችሁኝ ይሄንን ቻናል አበረታቱኝ ማለት ነውና ሁላችሁንም አመሰግናለሁ። በሌላ ቪዲዮ እስከምመጣ ላይክ እና ሰብስክራይብ አድርጉ ማለት ነው።